We start with some breaking news. U.S. Central Command has confirmed a U.S. soldier was killed in Iraq on Saturday following Iranian attacks on the country. CENTCOM just announced a new wave of strikes against Iran began moments ago. That marks the 9th consecutive night of attacks against Iran. Breaking news on the war against Iran, with the U.S. military saying in a statement moments ago another U.S. service member has been killed in action. ሰላም ጤና ይስጥልን በዓለም ዙሪያ የምትገኙ አድማጭ ተመልካቾቻችን ከአሜሪካ ኢራን ጦርነት ጋር ተያይዞ ሰበር አፕዴት አሁን ከደቂቃዎች በፊት የወጡ ዜናዎችና መረጃዎች ደርሰውናል። የመካከለኛው ምስራቅ ሰማይ በእሳት እየነደደ ነው። የገሃነም ደጆች በኢራን ሰማይ ላይ ተከፍተዋል። ጦርነቱ በ48 ሰዓታት ይጠናቀቃል ተባለ። ቀጣዮቹ 48 ሰዓታት የጦርነቱን ፍጻሜ ይወስናሉ። ይህ ጦርነት የኢራን ፍጻሜ ይሆን ወይስ የዓለምን የኤነርጂ አቅርቦት አሳጥቶ ወደ አዲስ የጨለማ ዘመን የሚወስድ ይሆን? ቀጣዮቹ 48 ሰዓታት እጅግ ወሳኝ ምዕራፎች ናቸው ተብለዋል። ዝርዝሩን ተሰሙታላችሁ። አሜሪካ 9ኛውን ዙር እሳት የሚተፋ የኢራንን ፍጻሜ ባይሆንም እንኳን ግብዓተ መሬቷን የሚያቃርብ የአየር ድብደባዎችን አሁን ከደቂቃዎች በፊት መጀመሯን ይፋ አድርጋለች። በጆርዳን ከሞቱ የአሜሪካ ወታደሮች በተጨማሪ በኢራቅ ምድር ላይ ኢራን በሰነዘረችው የድሮን ጥቃት በርካታ የአሜሪካ ወታደሮች ጉዳት ደረሰባቸው። ዝርዝሩን አዘጋጅተናል። የእስራኤል ዝምታ ዓለምን እያነጋገረ ነው። አሜሪካ ለኢራን እኔ በቃታለሁ ብላ ነው ወይስ ትራምፕና ኔታንያሁ ሆድና ጀርባ ሆኑ? ዝርዝሩን አዘጋጅተናል። የአረብ ሀገራት አሁንም ዝም ብለው እንደ ወደ ላህያ በኢራን ይደበደቡ ይሆን ወይስ ወተት ይሸፍታል እንኳን ሰው ግብዙ ብለው በቁጭት ጦርነቱን ይቀላቀሉ ይሆን? ሌላኛው በዝርዝር መታየት ያለበት ሰበር ዜናና መረጃ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይሄን ዜና ዝርዝሩን እንድትከታተሉ በአክብሮት እየጋበዝኩ አሁን በቀጥታ ወደ ትንታኔው አልፌያለሁ። የአሜሪካ ማዕከላዊ የጦር እዝ ሴንትኮም አሁን ከደቂቃዎች በፊት ባሳወቀው መረጃ መሰረት አሜሪካ ሐሩር የተሸከሙ የጦር ጀቶች በሰማይ በባህር የጦር መርከቦች ሚሳኤሎች በሙሉ ወደ ኢራን ዘልቀው በመግባት 9ኛውን ዙር አስፈሪ አውዳሚና አስጨናቂ ድብደባ በኢራን ላይ ጀምረናል ብለዋል። 8ኛውን ዙር ከደቂቃዎች በፊት አጠናቀቅን ሲልም ተሰምቷል። ኢራን በአሜሪካ ጀቶች ከመደብደብ ውጭ ሌላ አማራጭ የላትም። ምክንያቱም ራዳሮቿና የአየር መቃወሚያ ስርዓቱ ቀድሞ በአሜሪካ ኃይል ወድሞባታልና። ለዚህ ምላሽም ኢራን ሚሳኤል ከመተኮስ ውጭ የኢራንን ሰማይ ለአሜሪካ የአየር ኃይል ክፍት አድርጋለች። And new tonight at 5, the U.S. enters its second week of attacks against Iran as both sides fight for control of the Strait of Hormuz. Fox's Mike Tobin has more from Israel. U.S. Central Command says it completed an 8th straight night of attacks on Iranian targets Sunday morning. Both sides have traded blows over control of the critical Strait of Hormuz, as the U.S. says Iran has violated a temporary peace agreement signed last month by closing access to the waterway. የባህረ ሰላጤው ሀገራት ጆርዳን፣ ኩዌት፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያን ጨምሮ ኢራቅንም ጨምሮ ግብጽንም ጨምሮ በአካባቢው ያሉ ሀገራት በሙሉ ትግስታችን ተሟጧል፣ ትግስታችን አልቋል፣ የክልሉን ሰላም ለማስጠበቅ በሙሉ አቅማችን ወደ ጦርነት እንገባለን በማለትም ሰበር የጦርነት አቋም አሁን ከደቂቃዎች በፊት አሰምተዋል። ይህ የሃያላን ግጭት የዓለምን የኢኮኖሚ የደም ስር የሆነውን የሄርሙዝ ባህረ ወሽመጥ ወደ ፍንዳታ ወደ ጦርነት ቀጠና ቀይሮታል። ይህ አካባቢ በርካታ ዓለም አቀፍ መርከቦች ሸቀጦቻቸውን ለሀገራቸው ህዝብ ጭነው የሚጓዙበት ታላቅ የንግድ መስመር ነበር። አሁን ግን ታላቅ የሚሳኤል የድሮን የጀቶችና አጠቃላይ የጦርነት ቀጠና ሆኖ ተቀይረዋል። አሁን ከደቂቃዎች በፊት 8ኛውን ዙር ጨርሰናል። 9ኛው ዙር የእሳት ሐሩር በኢራን ምድር ማዝነብ ጀምረናል። በዚህ ዙር የኢራን ፍጻሜ ባይሆንም እንኳን ወደ መንኮታኮት ወደ ወራጅ ቀጠና ኢራንን እናስገባታለን ሲል ነው የአሜሪካው ማዕከላዊ የጦር
እዝ ሴንትኮም ያሳወቀው። ይህ ጦርነት እጅግ በጣም ወሳኝ ምዕራፍ ነው ተብሏል። ቀጣዮቹ 48 ሰዓታት የጦርነቱን ፍጻሜ ይወስናሉ ነው የተባለው። ወይ የኢራን ግብዓተ መሬት ተፈጽሞ ኢራን የፈራረሰች ካርታ ላይ የተፋቀች ሀገር ትሆናለች፣ ወይም ደግሞ ኢራን አቅሟን አጠናክራ ቀጥላ የስትሬት ኦፍ ሆርሙዝን ተቆጣጥራ አካባቢውን እንደረበሸች የቀጠናው ስጋትና መንግስት ሆና ትቀጥላለች። ከሁለት አንዱ የሚወሰንበት ወሳኝ የጦርነት ምዕራፍ ነው እየተባለ ነው። Well, you keep hitting me. This is a far bigger job that we're doing. We were doing a little job of stopping them from having a certain capability. Now we're just ending it. So it's really not the same thing. What we're doing now is we're ending any chance where they can have a nuclear missile. If you look at it, after a week and a half, not 4 weeks, a week and a half, 2 weeks, we stopped them from probably, but I don't want to have the word probably. Thank you very much. Thank you, sir. አሁን ከደቂቃዎች በፊት በወጣ ሰበር አፕዴት ዜናና መረጃ መሰረት አጠቃላይ 17 የአሜሪካ ወታደሮች በዚህ ጦርነት ተገድለዋል። 14ቱ በባለፈው ዙር የተገደሉ ሲሆን 2 የአሜሪካ ወታደሮች በአሁኑ ዙር በጆርዳን ተገድለዋል። 1 የአሜሪካ ወታደር ደግሞ በኢራቅ ተገድለዋል። በአጠቃላይ 17 የአሜሪካ ወታደሮች ሲገደሉ ከ450 በላይ የሚሆኑ የአሜሪካ ወታደሮች በዚህ ጦርነት ቆስለዋል። በኢራን በኩል ግን የተገደሉት ወታደሮች እና አጠቃላይ ባለስልጣናት ከቁጥር ይልቅ የወታደሮቹ እንዲሁም የባለስልጣናቱ ቁልፍ መሆን እጅግ አስደንጋጭ ነበር። አያቶላሁ አሊ ካሚኒን ጀምሮ በርካታ የጦር ጠበብቶች፣ የኒውክሌር መሐንዲሶች፣ አጠቃላይ የኢራን ቁልፍ ሰዎች ያለቁበት የመጀመሪያው ዙር ነበር። በአሁኑ ዙር ደግሞ ከ50 በላይ የሚሆኑ የኢራን ወታደሮች ሙተዋል። ከ500 በላይ የሚሆኑ ደግሞ ቆስለዋል ነው የተባለው። ቁልፍ የሆኑ የኢራን ሰዎች የአያቶላሁ አሊ ካሚኒ ልጅን ጨምሮ ወይም አዲሱን ሱፕሪም ሊደር ጨምሮ እንዲሁም ሌሎች የሚፈለጉ ሰዎች በዚህ በ9ኛው ዙር ታርጌት ናቸው ተብለዋል ሲሆን የምናየውና የምንሰማው ይሆናል። የባህረ ሰላጤው ሀገራት መደናገጥ፣ የኪዩት የውሃ ማጣሪያ ጣቢያ ሙሉ በሙሉ ወድመዋል። ክልሉ በውሃ ጥም እየተሰቃየ ነው። ምን ኪዩት ብቻ፣ እነ ጆርዳን፣ እነ ዩናይትድ አረብ ኤሚሬትስ፣ እነ ኢራቅ፣ ሳውዲ አረቢያንም ጨምሮ ሚሳኤሉ ተራ በተራ እየደረሳቸው ነው። ታዲያ ይሄን አስመልክቶ የኢራን ባለስልጣናት ሲናገሩ ምንም ማድረግ አንችልም፣ አሜሪካን አስጠግታቸዋል፣ በእናንተ አካባቢም የአሜሪካ የጦር ሰፈር አለ፣ ይሄን መምታታችን ደግሞ የማይቀር ነው፣ የማንፈልገው የማንወደው ነገር ነበር፣ ነገር ግን ምንም ማድረግ አንችልም ሲሉ ተሰምተዋል። አሁንም እንመታለን ማለታቸው ነው። የአሜሪካና የኢራን አመራሮች እንደ ብረት የጠነከረ ግትር የሆነ ሐሳባቸውን አሁንም ቀጥለዋል። ወደ ኋላ ሸብረክ እያሉ አይደሉም። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሰላም ስምምነቱን በይፋ ቀድጀዋለው፣ ኢራን የምትከፍለው ዋጋ እጅግ የከፋ ይሆናል፣ ከዚህ በፊት ያላየችውን ታያለች ሲሉ ተሰምተዋል። ዋሽንግተን አሁን ለድርድር ቦታ የላትም፣ ያለን ብቸኛው አማራጭ በኢራን ላይ የኃይል እርምጃ መውሰድ ብቻና ብቻ ነው ብለዋል። በኢራን ላይ የገሃነም ደጆችን እከፍታለሁ፣ በኢራን ላይ እሳት አዘንባለሁ፣ ኢራን እንዳልነበረች ትሆናለች፣ በታሪክ ብቻ የምናውቃት ኢራን የምትባል ሀገር ነበረች ይባላል፣ ከካርታ ላይም ትፋቃለች። በዚህም በኃይል እርምጃ ምክንያት መካከለኛው ምስራቅ ሰላም ያገኛል፣ የስትሬት ኦፍ ሆርሙዝንም አሜሪካ ከአጋሮቿ ጋር ሆና ትቆጣጠራለች የሚል አቋም በአሜሪካ በኩል በከፍተኛ ሁኔታ እየተንጸባረቀ ነው። ኢራን ግን በቀላሉ የምትበገር በቀላሉ እጅ የምትሰጥ ሀገር አይደለችም። የኢራን አዲሱ ጠቅላይ መሪ ትራምፕን አምላኬ የለሽ ፊርማው ዋጋ የሌለው ሰው ሲሉ አጣጥለውታል። የኢራን መሪዎች ህዝባቸውን ለረጅም ጊዜ ጦርነት እንዲያዘጋጁም ጥሪ አቅርበዋል። ኢራን በጭራሽ እጅ አትሰጥም ነው የተባለው። ኢራን ወደ ቀጠናው ሰርጎ በመግባት የተለያየ የጦርነት ታክቲኮችን በመጠቀም ዘመናትን ትሻገራለች እንጂ አካባቢውን ለአሜሪካ ለቃ ምንም አይነት እጅ የመስጠት ፍላጎት የላትም ሲሉ የኢራን መሪዎች
ተደምጠዋል። የኢራን ፕሬዝዳንት የኢራን መሬት ቅዱስ ነው፣ እስከ መጨረሻው የደም ጠብታ ድረስ እንዋጋለን ሲሉ ብሔራዊ ጥሪ አስተላልፈዋል። ጦርነቱ እየባሰ እልቂቱም እየቀጠለ መጥቷል። በመሃል ግን እንዲህ የሚል ነገር ሁሉም ሰው ያስታውሳል። የመጨረሻዋ የዘመን ፍጻሜ ስትደርስ መንግስት በመንግስት ላይ ይነሳል የሚባለው አሁን ነው። ይሄው ሩሲያ በዩክሬን ላይ ተነስታለች። አሜሪካ በኢራን ላይ ተነስታለች። ኢራን በእስራኤልና በአሜሪካ ላይ ተነስታለች። በሌሎችም አካባቢዎች ጦርነቱ ቀጥሏል። መንግስት በመንግስት ላይ ይነሳል። የመጨረሻው ፍጻሜ ይሆናል ማለት ይሄ ነው። በዚህ በ48 ሰዓታት ውስጥ ምን ሊከሰት ነው? ይህ 48 ሰዓት የጦርነቱ ወሳኝ ምዕራፍና ጦርነቱ የሚጠናቀቅበት ጊዜ ነው የተባለበት ምክንያትስ ምንድነው? በርካታ ዓለም አቀፉ ማህበረሰብና ትውልደ ኢትዮጵያውያን በጉጉት የሚጠብቁት ዜናና መረጃ ነው። አሜሪካ እንደምትለው ከሆነ በዚህ በ48 ሰዓታት ውስጥ ኦፕሬሽንን አጠናቀቄ የኢራንን እስላማዊ ሪፐብሊክ መንግስት ሙሉ በሙሉ ከስልጣኑና ከርዝራዡ ሁሉ በሙሉ አጽድቼ ኢራንን ሰላማዊ ሀገር አድርጋታለሁ፣ አዲስ መሪ መቀይራታለሁ፣ የስትሬት ኦፍ ሄርሙዝን ደግሞ እኔና አጋሮች ሙሉ በሙሉ እንቆጣጠራለን፣ በዚህ የባህር ወሽመጥ ላይ የሚያልፉ መርከቦች በሰላም ያልፋሉ፣ ሰላማዊ የሆነ ዓለም አቀፍ የንግድ እንቅስቃሴ ይካሄዳል የሚል እቅድ ይዛ እየተንቀሳቀሰች ትገኛለች። ነገር ግን እንደዛ ላይሆን ይችላል። አንድ ዓለም አቀፍ እጅግ በጣም ታዋቂ የፖለቲካ ተንታኝ የዚህን ጦርነት መጨረሻ በ48 ሰዓታት ውስጥ ምን ሊከሰት እንደሚችል በሶስት ነገሮች ላይ ተንተርሶ ፕሪዲክሽን ሞዴል ሰርቶ አዘጋጅቶታል። አብረን እንከታተለው። በርካታ ሰዎች የሚጠብቁትና የሚፈልጉት የዜናው የጦርነቱ አንኳር ፖይንት ነው። አንደኛ አለ የቁጥጥር ወይም በቁጥጥር ስር ያሉ ነገሮችን ይቀያየራሉ፣ ይለዋወጣሉ ይላል። ይህ የአሜሪካና የኢራን በይፋ ወደ ጦርነት ውስጥ የገቡ ቢሆንም እንኳን አለ ግጭቱን ከቁጥጥር ውጭ እንዳይወጣ ለመሞከር ሁሉም የተለያዩ ስትራቴጂዎችን ይከተላሉ ይላል። በኔ ግምት አለ ኢራን የሄርሙዝን ባህር ሙሉ በሙሉ ከመዝጋት ይልቅ የንግድ መርከቦችን በማደናቀፍ የዋጋ ንረትና የዋጋ ግሽበትን እንደ ጦር መሳሪያ ትጠቀምበታለች ይላል። መርከቦችን ሰርገው በመግባት ጥቃት በማድረስ አካባቢው ሁሌም የማያባራ ጥቃት እንዲኖረው አድርጋ መቀጠል ትፈልጋለች ይላል። ወደ ድርድር ካልተመጣም ኢራን የምትከተለው ስትራቴጂ ይሄ ነው ተብሏል። ወደ ጎሬላ ፋይቲንግ መቀየሯ ነው ማለት ነው ኢራን። አሜሪካም አለ የኢራንን ኢኮኖሚያዊና ወታደራዊ መሰረተ ልማት በደንብ ወደ ውስጥ ሰርጎ በመግባትና በመምታት ለድርድር የሚያስገድድ ጫና ማሳደሯን ትቀጥላለች። ይህ ጦርነት የሁለቱንም ሀገራት የፖለቲካ መዋቅር ሊያናውጥ ቢችልም ወደ ዓለም አቀፍ የኒውክሌር ወይም የሙሉ ጦርነት ፍጻሜ የመሄድ እድሉ ግን ዝቅተኛ ነው ይላል ይህ የፖለቲካ ተንታኝ። እኛ እንደምንፈራውና እንደምንሰጋው የዓለም ፍጻሜ አይሆንም ነው የሚለው። ወይም ሶስተኛው የዓለም ጦርነት አይከሰትም፣ የኒውክሌር ጦርነትም አይኖርም ነው የሚለው ይህ ተንታኝ። ሁለተኛ አለ የኢነርጂ መናጋትና የዓለም የጨለማ ዘመን ግን ይመጣል እያለ ነው። ይህ እጅግ አስፈሪው ግምቴ ነው አለ። ኢራን በሄርሙዝ ባህር ላይ ያላትን የቁጥጥር አቅም ተጠቅማ የነዳጅ ፍሰቱን ሙሉ በሙሉ ልታስቆም ትችላለች አለ። የነዳጅ ዋጋ በአንድ ሌሊት በዓለም ገበያ ላይ በ300 ከዚያ በላይ ሊያሻቅብ ይችላል። ይህ ደግሞ በምዕራቡ ዓለምና በኢንዱስትሪ ሀገራት ላይ ከፍተኛ የሆነ የኢኮኖሚ ውድቀት ያመጣል። በዓለም ሕዝብ ላይ የኑሮ ውድነት አሁን ካለበት በ300 እጥፍ ይጨምራል ነው የሚለው። በዚህ ሁኔታ ጦርነቱ የኢራን ፍጻሜ ሳይሆን የዓለም የኢኮኖሚ ስርዓት መፈራረስና ወደ አዲስ የፖለቲካና የኢኮኖሚ ጨለማ ዘመን መሸጋገር ሊያመጣ ይችላል የሚል ግምቱን ነው ያስቀመጠው። እውቅ የሆነ የፖለቲካ ተንታኝና ፕሪዲክሽን በመስራት የሚታወቅ ግለሰብ ነው። እሱ የተነተነውና ያስቀመጠው ብዙ ጊዜ ሲሆንና ሲፈጸም ይታያል። በዳታ በመረጃ ተንተርሶ ነው ስራዎችን ደግሞ የሚሰራው። ሶስተኛው የአገዛዝ ለውጥ ወይም የውስጥ ውድቀት ሪጅም ኮላፕስ ይመጣል ይላል። ሴንትኮም የሚያደርሰው ከፍተኛ ወታደራዊ ጥቃት በኢራን ወታደራዊና ኢኮኖሚያዊ አቅም ላይ የሚፈጥረው ቀውስ እጅግ በጣም ትልቅ ነው አለ።
እንደኔ ግምትና በሰራውት የዳታ ትንተና መሰረት አለ አሜሪካ በያዘችው ጥብቅ ወታደራዊ ኦፕሬሽን የኢራን የመከላከያ አቅም ሲመታ የኢራን መንግስት በአንድ በኩል ከውጭ በሚደርስበት ጫና በሌላ በኩል ደግሞ በህዝባዊ አመጽና በውስጥ የፖለቲካ ክፍፍል ሙሉ በሙሉ ሊፈራርስ ይችላል። ይህ ጦርነት የኢራን ፍጻሜ ሊሆን የሚችለው የውስጥ የፖለቲካ መዋቅሩን ተቋቁሞ መቆየት ሲያቀተው ነው ይላል። ስለዚህ ያስቀመጣቸው ግምቶች በሶስት ነገሮች ላይ የተንተራሱ ናቸው። አንደኛው የስትሬት ኦፍ ሆርሙዝን ኢራን ሙሉ በሙሉ ባትቆጣጠርም እንኳን መርከቦቹን ሰርጋ በመግባት መርከቦች ላይ ጉዳት በማድረስ አካባቢውን እንደ ትልቅ መያዣ ታደርገዋለች የሚል ነው። በዚህ መልክ ለረጅም ጊዜ እየተዋጋች ተቀጥላለች ነው። ሁለተኛው ግምት የተቀመጠው የኢነርጂ ዋጋ በዓለም አቀፉ ደረጃ በከፍተኛ ሁኔታ እየጨመረ ይመጣል። ኢራን ይሄንን የዋጋ መናር ደግሞ እንደ መያዣ አድርጋ ተቀጥልበታለች ነው የሚለው። ሶስተኛው ግን ሊሆን የሚችለው የመጨረሻው የኢራን አጠቃላይ ስርዓቱ ሙሉ በሙሉ ፈራርሶ አገሪቱም ፈራርሳ በአዲስ መንግስት ተተክታ የስትሬት ኦፍ ሆርሙዝን አሜሪካና ወዳጆቿ ተቆጣጥረዋት ኢራንም ደግሞ በሰላማዊ መንገድም ቢሆን ድርሻ ኑሯት የዓለም አቀፉ የንግድ መስመር ወደ ነበረበት ወደ ሰላሙ ይመለሳል የሚል ነው። እንግዲህ የትኛው እንደሚከሰት በዚህ 48 ሰዓታት ውስጥ የሚወሰን ይሆናል። ተጨማሪ አፕዴቶች አሁንም በየደቂቃው ስለሚወጡ የጦርነት ዜናና መረጃ እንደምታውቁት በባህሪው ተለዋዋጭ ተቀያያሪ ስለሆነ ቶሎ ቶሎ ወደ ኢትዮ ቨርቴክስ እየገባችሁ ዜናዎችና መረጃዎችን ማግኘት እንዳትረሱ እያልን ለዛሬ ያቀረብንላችሁ ዜናና መረጃ በዚህ ተጠናቀቀ።